የእግዚአብሔርን ቃል እንሰማለን። ቀጥታ ኢየሱስ ጌታ እና ዛሬ ርዕሴ ምክር ይፈርሳል በሚል ነው የማገለግላችሁ ክፍል ሁለተኛ ሳሙኤል ምዕራፍ 17 ነው ዋናው ሐሳብ ያለው። ግን ጥቂት ከምዕራፍ 15 ጥቂት ማውራት እፈልጋለሁ። ኢየሱስ ጌታ። ይሄ መጽሐፍ የሚያወራው ስለ ዳዊት እና ስለ ልጆቹ ያወራል። እዚህ ቦታ ላይ ዳዊት በነገሰ ጊዜ አንድ ምዕራፍ 15 ላይ የሚነሳ ልጅ አለው። ይሄ ልጅ ደግሞ አቢሴሎም ይባላል። አቢሴሎም የሚገርም ልጅ ነው። በጣም በቁመቱ ቆንጆ፣ ውበቱ በጣም ቆንጆ ሆነ፣ ለንግስና የሚመጥን ቁመና ያለው ሰው። ነገር ግን አቢሴሎም የአባቱን ወንበር የሚፈልግ ነው። የማንን ወንበር? የአባቱን ወንበር የሚፈልግ ነው። ግን ምን አይነት ባህሪ ያለው መሰላችሁ? መልካም በመምሰል ነገርን የሚያበላሽ። ዛሬ በጌታ በኢየሱስ ነገራችሁን መልካም በመምሰል ወዳጅ በመምሰል የሚያበላሽባችሁን እግዚአብሔር ይመታዋል። የአቢሴሎምን መንፈስ ከመሃላችሁ ይመታዋል እግዚአብሔር። አቢሴሎም ከአባቱ ጋር ቀጥታ አይደለም የሚዋጋው። አቢሴሎም በነገስታት በሚቆሙበት ቦታም አይደለም የሚቆሙ። አቢሴሎም ወደ ነገስታት የሚመጡ ፍርድን የሚፈልጉ ሰዎችን የሚያጠምድ ነው። አቢሴሎም ቸርች ውስጥ አይደለም የሚቆሙ። አቢሴሎም በር ላይ ነው የሚቆሙ። አቢሴሎም ከአባቱ ጋር ወዳጅ፣ ከአባቱ ጋር ሰላም። እንኳን እሱ አይደለም የሆነ ቦታ እንኳን ለመሄድ አባቱን የሚያስፈቅድ አይነት ሰው፣ ትውት የሚመስል አባቱ ጋር ሲገናኝ እንዲህ ነው የሚለው፣ አባቴ መስዋዕት ላቀርብ ወደ እንዲህ ቦታ እሄዳለሁ፣ አባቴ ፍቀድልኝ የሚል ሰው። ነገር ግን የሚሄደው የአባቱን መቀመጫ ሊቀማ። ዛሬ አቢሴሎም ከሕይወታችሁ ይመጣ። ከኔ ቤት ከናንተ ህልም እግዚአብሔር ይከለብጠዋል። እና አቢሴሎም ይወጣና በንጉሱ ደጅ ላይ ይቆም። አባቱን የሚፈርድበት አካባቢ፣ በቤተ መንግስት አካባቢ፣ በበር አካባቢ ይቆማል። የሚያገኛቸውን ሰዎች ይላል መጽሐፍ፣ የሚያገኛቸውን ሰዎች በትህትና ነው የሚይዘው። አባቱ የማያደርገውን ነው የሚያደርገው። ባይዞ አባቱ ወንበር ላይ ነው የሚቀመጠው፣ በንግስናው ስፍራ ነው የሚቀመጠው። ከዛን የሚገቡት ፍርድ ለሚቀበሉ ሰዎች ሲመጡ ንጉሶች 1000 ዓመት ንገስ እየተባለ ነው ፍርድ የሚሰጡ። አቢሴሎም አንድ ሲስተም ፈጠረ። ምን አይነት ሲስተም ፈጠረ መሰላችሁ? መንገድ ላይ ይቆምና የሚያገኛቸው ሰዎች ሰላም ናችሁ ብሎ ይስማቸዋል። ምን ይላቸዋል? ይስማቸዋል። በደንብ ነው ሰላም የሚላቸው። ከዛ በኋላ እንዲህ ይላል፣ ወዴት እየሄዳችሁ ነው ይላል። ያውቃል፣ ነገር ግን ሐሳባቸውን ለማወቅ ይሰራል። ይሄ የእባብ ባህሪ ነው። ትዝ ይላችኋል ዘፍጥረት መጽሐፍ ላይ እባብም ወደ ሔዋን መጣ ይላል። መጣና እንዲህ አላት፣ ከዚህ ሁሉ የቱን ነው የምትበሉት፣ የቱን ነው የማትበሉታል? ያውቃል አያውቅም? ይኸውልህ አንዳንድ ሰዎች ነገሩን እያወቁ በተንኮል ለማጥመድ እንደማያውቅ ነው የሚሄዱት። አቢሴሎም የእባብ ባህሪ ነው ያለ። እንዴት ናችሁ ይላል። ይስማችኋል፣ በጣም ይጠጋጋችኋል። ከዛን እንዲህ ይላችኋል፣ ወዴት ልትሄዱ ነው? አሁን የምንሄደው አሉት፣ አሁን የምንሄደው ንጉሱ ጋር ልናስፈርድ ነው፣ እንዲፈርድልን ነው። አዴ ገባስ። ኢየሱስ ማን ነው? ኢየሱስ ማን ነው? ይሄ ሰው የእባብ ባህሪ ነው ያለ። ይኸውላችሁ ሕይወታችሁ ውስጥ ያለ እንደዚህ የሚያስቸግር እግዚአብሔር ይነቅለው። አሜን። ማታፋንቶ ዳዊት ይሄንን ሊጠረጥረው አይችልም። አንደኛ ልጁ ነው፣ ሁለተኛ ደግሞ ትሁት ነው። ነገር ግን ውስጥ ለውስጥ የሱን ንግስና እያፈረሰ ያለ ወደ ዳዊት የሚመጡትን ሰዎች በሙላ ያጠምዳቸዋል። የሚያጠምደው ደግሞ አባቴ ክፉ ነው እያለ አይደለም፣ እየሳመን ይይዛቸዋል። ደህና ናችሁ? እንዴት ናችሁ? ቤተሰብ እንዴት ነው? የእናንተ ጉዳይ እኮ ያስጨንቀኛል እያለ ይስማችኋል። ከዛስ ወዴት ልትሄዱ ነው ይላችሁ። ወደ ንጉሱ ልናስፈርድ ሲል ቅን ፍርድ አታገኙም ይላል። እኔ ብሆን ይላል ይሄን ነገር እንዲና እንዲፈርድ ነበር ይላል። እንዲህ እያደረገ ይላል መጽሐፉ የእስራኤልን ልብ ሁሉ ወደ ራሱ አስኮበለለ፣ አቀለጠው ይላል። ዛሬ ከወዳጅ ጠላት እግዚአብሔር ይጠብቃችሁ። ባይዞ ሰሞኑን ይውላችሁ ይሄን ወር ሙሉ እግዚአብሔር የሚሰጠኝ እንደዚህ ነው። በቃ እንደዚህ ነው። ባለፈው አስቴር መጽሐፍ ነበር ስሰብክ የነበረው። አሁን ደግሞ አኪጦፌልን እግዚአብሔር ይገለብጠዋል። ናዳንታ ባሪ ከባያ የናንተ የሆነውን ነገር የሚመኘውን እግዚአብሔር ይገለብጠዋል። ወንበራችሁን የሚፈልገውን ይከለብጠዋል። ትዳራችሁን የሚፈልገውን ይከለብጠዋል። የአኪጦፌል ምክር ይፈርሳል። ይውላችሁ
አኪጦፌል ሰው አይደለም፣ ሐሳብ። ይሄ ሐሳብ በሰው ይንቀሳቀሳል፣ ባንተም ይንቀሳቀሳል። ኢየሱስ ማን አዲጋባስ የሆኑ ሰዎች እግዚአብሔር በምልክት ሲመራቸው ያለ ጊዜያቸው ሲደርስ ያለ እግዚአብሔር ምሪት እንዲሰጠው የመጣ ሰው አያለው። ሕያው እግዚአብሔር እመራሃለሁ ይለኛል። እግዚአብሔር እመራሻለሁ ይለኛል። እግዚአብሔር ይመራሃል፣ ያድናችኋል። ከአቢሴሎም ትድናላችሁ። ያለባስ ከማን ትድናላችሁ? አቢሴሎም ማለት ወዳጅ የሆነ ጠላት፣ ስጋ የሆነ ወዳጅ ያልሆነ። አቢሴሎም አባቱ ላይ አመፀ፣ የእስራኤልን ልብ አቀለጠ። ያቀለጠው ፈርዶ አይደለም፣ ፍቅር ሰጥቶን ወዳችኋለሁ፣ ቅን የሆነ ፍርድ ፈርዳለሁ ብሎን። ከዕለታት አንድ ቀን አቢሴሎም አባቱ ጋር ሄደና ወደ እስራኤል መውጣት እፈልጋለሁ፣ ወደ ኢየሩሳሌም መስዋዕትን እዛ አቀርባለሁ ለአምላክ ያለ ስለተስያለሁ። ዳዊት እንዲህ ያለ ሂድ ስለትህን አስገባ። አቢሴሎም ወደ ኢየሩሳሌም ወጣ። ግን የወጣው አዋጅ ላይ ያስነግር የአባቱን ንግስና ሊወስድን። ኢየሱስ ጌታን። ስለ አቢሴሎም ልንገራችሁ፣ ቤታቸው ራሱ መፈንቅለ መንግስት ያለበት ቤተሰብ። የሚገርማችሁ አንድ ደግሞ አዶንያስ የሚባል ወንድም አለ። ትዝ ይላችኋል። ከዚህ ታሪክ በኋላ እሱም አባቱ ላይ ተነሳ። ይኸውልህ አንዳንዱ ነገር ከዘር ነው። አንዳንድ ሰው ሙሉ ቤተሰብ አጥፊ ይሆናል፣ አጥቂ ብቻ። ግን ማን እግዚአብሔር ከሰጠ ነገር ማንም አይነቅልህም። ይኸውልህ የሚፈልጉ ይወድቃሉ። ግን ህመም የለውም ወይ በለኛ። ህመም አለው። መጽሐፉ እንዲህ ይላል፣ ዳዊትም ልጁ ባስኮበለለው ጊዜ ተከናንቦ ባዶ እግሩን እየሄደ አለቀሰ ይላል። ከሱ ጋም የነበሩ ሰዎች አለቀሱ ነው የሚለው። አንተ ያስለቅሳል፣ ያማል። የሚያመው አንድ ልጅ ነው። ሁለት ያልጠበከው ሲያጠቃ አትገለው ነገር፣ አታጠፋው ነገር ስጋ። ኢየሱስ ጌታ ነው። ይሄ ታሪክ እንደዚሁ እንዳለ ምዕራፍ 17 ላይ እንዲህ ይላል። በኢየሱስ ዛሬ እመኑኝ፣ በቃ በህይወታችሁ፣ በአገልግሎታችሁ፣ በግል ህይወታችሁ የተመከረ ክፉ ምክር ሁሉ በደሙ ሁሉ በትይበላሽ። እግዚአብሔር ምስክሬ ነው፣ ይበላሽ። ዳዊት እየሸሸ ሳለ አንድ ነገር ሰማ። ከአቢሴሎም ጋር አኪጦፌል አለ ተባለ። ማን አለ? አንዳንድ ክፉ መካሪዎች አሉ። ባይዙ ምክራቸው አይደለም ክፉ፣ ባይዙ እነሱ ነገሩን ከያዙት ከፈለጉ ያጣምማሉ፣ ከፈለጉ ያቀናሉ። የነሱ ምክር የሚመታው እግዚአብሔር ብቻ፣ ሰው አይገለብጠው። ጌታ ምስክር ካለ ጸሎት ምንም አይገለብጠው። ዳዊት ይህን ሲሰማ እንዲህ አለ፣ እግዚአብሔር ሆይ ከአኪጦፌል ምክር ምን በለኝ ጠብቀኝ። ላንብብላችሁ ቦታው። በዛን ወራት የመከራት የአኪጦፌል ምክር የእግዚአብሔር ቃል እንደመጠበቅ ነበረች ይላል። የማን ምክር? የማን ምክር? የአኪጦፌል ምክር ማለት ከእግዚአብሔር እንደወጣች ቃል ነበረች ይላል። ፓወርፉል ልጅ። እሱ ከመከረ ይሆናል። እሱ ገላለሁ ካለ ይገላል። እሱ አኖራለሁ ካለ ያኖራል። እሱ ነገሩን እፈታለሁ አዲ ከባንተርቫሊያ እፈታለሁ ካለ ይፈታ። የእግዚአብሔርን ቃል እንደመጠበቅ ነበረች። የአኪጦፌል ምክሩ ሁሉ ከዳዊትና ከአቢሴሎም ጋር እንዲሁ ነበረች ይላል። መጀመሪያ አኪጦፌል የማን አማካሪ ነበር? የዳዊት። የማን አማካሪ? የዳዊት አማካሪ ነበር። የዳዊት አማካሪ ነበር። ዳዊት በደንብ ያውቀዋል የሱን ምክር። ይሄ መካሪ አቢሴሎም ጋር ከሄዳል ያጠፋኛል። አቢሴሎም ደግሞ ብልህ ነው። መጀመሪያ ራሱ ያዘው አኪጦፌልን ነው የሚመስለኝ። ምዕራፍ 17 ላይ እንዲህ ይላል፣ አኪጦፌልም አቢሴሎምን 12,000 ሰዎች ልምረጥና የአኪጦፌልም በዛች ሌሊት ተነስቼ ዳዊት ምን ልበለዋል? ላሳተው። ይሄንን ሐሳብ ያመጣው ማን ነው? አኪጦፌል። ለማን ነው የሚነግረው? ለአቢሴሎም።
ይውላችሁ ወደታች ሄዳችሁ አንብቡ። እንዲህ ይላል ሙሽራ ወደ ባሏ እንደምትመለስ ህዝቡን ወደ አንተ መልሳለሁ። አንተ በጣም ክፉ ነው። ለአባቱ አይራራም። አንዳንድ ሰው ካልገደለ አያርፍም። ካልሞትክ ይኸውልህ እውነተኛ ፍቅር ባይዞይ አንተን ወደፊት መግፋት። እግዚአብሔር ምስክሬ እውነተኛ ፍቅር ያንተን ስኬት ቁጭ ብዬ ማየት ነው። ውሸታም ፍቅር ግን በስኬት ውስጥ ካሌለው የድልቃን አንተ አትታይ እኔ ልታይ። አቢሴሎም የዳዊት ዘር ነው ግን ወንበሩ ነው የሚፈልግ። ካልገደለ አንተን ካላነሳ አይሆንለት፣ ጌታን አይሆንለት። ደግሞ ወሳኝ ሰዎች ያውቃል። ይሁላችሁ ሄዳችሁ ወደታች አንብቡት። እንዲህ ይላል አንተ የምትፈልገው አለ አንድ ሰው ነው አለ። ማን ነው የሚፈልገው? አቢሴሎም አባቱን ነው የሚፈልገው። መግደል ነው የሚፈልገው። ንግስናውን ብቻ አይደለም መግደል ይፈልጋል አባቱ። ህዝቡ ግን አለ ሙሽራ ወደ ባሏ እንደምትገባ ወደ አንተ ሰብስቤ አስገባለሁ። እጃችሁን ከፍ አድርጉ ባካችሁ ልጸልይ ይሄን ጸሎት። ይሁላችሁ የእናንተን መልካም መዓዛ የሚያበላሽ ወዳጅ መስሎ ነገራችሁን እየቀደመ የሚያበላሽ አገልግሎታችሁን የሚያበላሽ ስማችሁን የሚያበላሽ መዓዛችሁ እንዳይወጣ የሚሰራ የሚመክር በውጪ በውስጥ ያለ በደሙ ጉልበት የተነቀለ ይሁን፣ በኢየሱስ ስም የተነቀለ ይሁን። አኪጦፌል ስሩ ረጅም ካላጠፋ አያፍርም፣ እረፍት የለውም። አንተ ጉዳይ ያንገበግበዋል፣ እየበላ አይረካም። ምክሩ ደግሞ በጣም የሰለለች ነች። እመነኝ ወደ እግዚአብሔር ካልጸልክ ለሽማግሌ ተናግረ አትፈተው። ሰውየው ሲሰራ ራሱ ሽማግሌ ሲመጣ ምን ማለት እንዳለበት አዘጋጅቶ ነው የሚሰራው። ያውቃል በሽማግሌ ነገር እንዳይፈታ። ስራው ነው ዋናው። የአቢሴሎም ሐሳብ ንግስና ነው። ግን ንግስና ማለት ደግሞ የሁሉንም ፊትና ልብ ማግኘት። ንግስና ማሳጣት ደግሞ የህዝቡን ፊት ካንተ ላይ ማንሳት ነው። የህዝቡንም ልብ ካንተ ላይ ማንሳት ነው። ይኸውላችሁ መጀመሪያ ሜሬጅ ውስጥ ጠላት የሚሰራው ምክር ነው፣ ሐሳብ ነው የሚለቀው። አሁን እሱ ወይ እሷ በሚል ወሬ ነው የሚመጣው። መጀመሪያ ለምትወዱ ሰው ክብር ነው የሚያሳጣችሁ። ሪስፔክት እንዳታረጉት እንዳታከብሯት ወይ እንዳታከብሪው ነው የሚያደርግሽ። ከዛን በአይን ፊት ያቀላል። ከዛን ቀስ እያለ ይበትናል። ቢዝነስም እንደዛን አንድ ሰው ስለ አንድ ነገር ማውራት ነው የሚጠበቅበት። ምን እሱ ካለ አከተም ነገሩ እየተራባ ነው የሚሄደው። ዛሬ ቤታችሁ ላይ ትዳራችሁ ላይ አገልግሎታችሁ ላይ ስማችሁን ይዞ የሚሰራ እጅ ገለብጣል፣ በደሙ ጉልበት ገለብጣል። ቁጥር 2 እንዲህ ይላል ደክሞና እጁ ስሎስ ሳለ እወድቅበታል፣ አስፈራዋለሁ፣ ከእርሱ ጋር ያለውንም ሕዝብ ሁሉ ይሸሻል፣ ንጉሥም ብቻውን መተዋል። ሙሽራ ወደ ባሏ እንደምትመለስ ሕዝቡን ሁሉ ወደ አንተ መልሳል። ሕዝቡ ሁሉ ደና ይሆናል። የምትፈልገው አንድ ሰው ብቻ። መርዛም ነው ይሄ ሰው፣ መርዛም። ዳዊትን ነው የሚፈልገው፣ መግደል ነው ደግሞ የሚፈልገው፣ ነገሩ ማበላሸት ነው የሚፈልገው፣ ሕይወቱ ዝብርቅርቅ ማድረግ ነው የሚፈልገው። ይሄ የማን ምክር ነው? የአኪጦፌል ምክር። ዳዊት ምን ብሎ ጸልዮአል? ከአኪጦፌል ምክር ጠብቀኝ ብሎ ጸልዮ በጸሎት ይወድቃል በለው። ባክ በጸሎት ይወድቃል በለው። በኢየሱስ ቤት ጸልየ ትመታዋለህ በለው። እሱ በስብሰባ የመከረውን አንተ ብቻህን ትገለብጠዋል። አንተ ተንበርክከ ትገለብጠዋል። አሁን መታለው ምክር የፈረሰ ይሁን፣ የክፋት ምክር የፈረሰ ይሁን፣ የጨለማው ምክር የፈረሰ ይሁን። ይኸውላችሁ ጸሎት አዳኝ ነው የሚያመጣው።
ዳዊት ስለጸለየ አንድ ኩሲ ሚሉ ሰው ተነሳለ። ልክ ነኝ? ኩሲ የሚባል ሰው ወደ ዳዊት መጣ። ዛሬ ይውላችሁ የሚታደጋችሁን ሰው ነገራችሁን ውበት የሚሰጠውን ሰው አኪጦፌልን የሚበልጥ ከእግዚአብሔር የተላከ መልአክ በሕይወታችሁ አጋጣሚ ይገናኛችሁ፣ በኑሯችሁ ይገናኛችሁ። ዳዊት እንዲህ አለው፣ ወዳጄ አለው አንድ ነገር እርዳኝ ኩሲ አለው። እኔ ጋር መሆን አይጠቅመኝም አለው። እግዚአብሔር ሰው ነው የሚሰጣችሁ፣ ባይስ ሰው ነው የሚሰጣችሁ። ይውላችሁ ክፉ ዘር ስለናንተ በተዘራበት መልካም ዘር የሚዘራ መንፈስ ይስጣችሁ። ማካታላፋንቴ ከባሮዲያ በተሰደባችሁ ስፍራ በሰዳቢያችሁ ፊት ለፊት የሚያሞግሳችሁን ሰው እግዚአብሔር ይስጣችሁ። እዛ ፊት ለፊት ለናንተ የሚናገር ሰው ይስጣችሁ። ዛሬ ምጸልይላችሁ ሰው እኔ ምን ፍለጋ እንደመጣችሁ አላውቅም። እኔ የሰጠኝ ነው የምሰጣችሁ በጌታ በኢየሱስ ስም። በኢየሱስ ስም ቀድሞ ነገራችሁን የሚሰራ ይስጣችሁ። ቃል ሰጠኝ እግዚአብሔር። ትዝ ይላችኋል ኤልሳ መበለቷን እንዲህ አላት፣ ለ7 ዓመት እዚህ ከተማ ራብ ይሆናል፣ ከዚህ ከተማ ውጪ አለ። እሷም 7ቱን ዓመት ጨርሳ ስትመለስ ይላል ኩሲ ነበራት። ኤልሳ ጋር የነበረ ሎሌ ከንጉሱ ጋር ተቀምጦ ነበር። ሴትያ እንዲህ እያለች ነው የመጣችው፣ ንብረቴን መሬቴን አስመልሳለሁ እያለች እየመጣች ነው። አንድ ሰው ንጉስ ጋር ተቀምጧል፣ ስለሷ የሚያወራ እንዲህ እያለ ልጇ እንዴት እንደዳነ እግዚአብሔር ሰው ልጁን እንዴት እንደሰጣ እያወራ ደረሰች። ከዛ ከማዶ አያትና እንዲህ ያለ ያቺ ሴት እቹትና ማካንታርፋሊያ ያቺ ሴት እቹትና መታ ትነግርሃለች አለው። ሴትዮዋንም ጠየቃት። 7 ዓመት ሙሉ የተጠራቀመ የተቀመጠ የሷ የሆነ ሁሉ ይመለስላት ተባለ። እጅን ከፍ አድርግልኝ እባክህ። አታንዳል ቪጊዲ ካፓያ እግዚአብሔር እያወራን ነው። እግዚአብሔር እየተናገረን ነው። የእግዚአብሔር እጅ ይቅደምላችሁ። የእግዚአብሔር እጅ ይቅደምላችሁ። የእግዚአብሔር እጅ ይቅደምላችሁ። ሴትዮዋ ወረኛ አላስቀመጠችም፣ ወረኛ ያስቀመጠላት እግዚአብሔር። ዳዊት ኩሲ ይመጣል ብሎ እየጠበቀ አይደለም። አንድ ጸሎት ጸልየዋል። ጸሎቱም እንዲህ ነው፣ ከዚህ ከአኪጦፌል ምክር ታደገኝ። እኔ ለአንተ ሰጠው፣ እንደ ግል እንደ ባለ ራእይ ለአንተ ሰጠው። ጠላቶችን አንተ ተዋጋቸው፣ አንተ መካሪዎችን በትናቸው። ይኸውላችሁ ጠላታችሁ ገጥሞ እግዚአብሔር ከሩቅ ይበትናችሁ። ገጥመው እናንተን ለማጥፋት ጨርሰው እግዚአብሔር መጥቶ ይበትነዋል። ጨረሰ። አንተ የምትፈልገው ለአንተ ሰጣለሁ፣ ህዝቡን ደግሞ ለልብ ሰጣለሁ። ገዢ ነው ማረጋል። እንዲህ ይላል የእስራኤል ህዝብና የእስራኤል ሽማግሌዎች በዚህ ምክር ደስ አላቸው። አንተ ጊዜ ከጣለ ባይዞይ ወዳጅ ነው የሚደሰትብህ። ነገሩን በአቢሴሎምና በእስራኤል ሽማግሌዎች ፊት ሁሉ ፊት ደስ አሰኝ። ምክሩ ጥሩ ነው። አቤ ኢየሱስ አቦ እግዚአብሔር ኃይልህን የሚገልጥ ሰው ይስጥ፣ ክንድህን የሚገልጥ ሰው ይስጥ። እግዚአብሔር ሰው ይስጣችሁ። ሃሌሉያ። የአኪጦፌል ምክር በሉ ሲ ዛሬ ፈርሷል በሉ። ዛሬ ፈርሷል በሉ። ዛሬ ፈርሷል በሉ። የትኛውም ከበባ ተበትኗል በሉ። ይሄ ኩሲ የሚባለው ሰው ወደ ዳዊት መጣና እሱ ሳይሆን እንዲህ አለ፣ ከኔ ጋር ምንም አሰራም አለ። ወደ አቢሴሎም ሂድና ካንተ ወገን ነኝ በለው። ከዛን ይሏል የአኪጦፌልን ምክር ከንቱ አድርገው ሄደ። መጀመሪያ ምን እንዳለ ታውቃለህ? እኔ እግዚአብሔር ከመረጠው ወገን ነኝ። ልጅ ቢሆን እግዚአብሔር የመረጠው ከሱ ወገን ነኝ። አንተ ከሆንክ ደግሞ ካንተ ወገን ነኝ። ስለዚህ አንተ ጋር የመጣው ተመርጠናል። አንተ ከእግዚአብሔር ዘንድ ነህ። እዛ ላይ ለልኩን ለዛ ነው። አሁን ግን ሄደ። አኪጦፌል መክሮ ጨረሰ። ሽማግሌዎች ሁሉ ደስ አሰኙ ይልና አቢሴሎምም ኩሲን ጥሩት፣ ደግሞ እርሱ የሚለውን እንስማል። ኩሲም ወደ አቢሴሎም በመጣ ጊዜ አቢሴሎምም የአኪጦፌል ያለው ይህ ነው፣ ንገረን እናድርገው ዘንድ ይገባልን?
ባይሆንስ ግን አንተ ንገረን ብሎን ተናገረው። ኩሲም አቤሴሎምን የአኪጦፌል በዚህ ጊዜ የመከረው ምክር አላባንታ መልካም አይደለችም አለው። ጀመረ በቃ ምን አይደለችም እንዲህ በሉ የራሳችሁን በእኔ ላይ ተመከረው ምክር በሉ፣ ክፉ ምክር በሉ፣ መልካም አይደለችም በሉ፣ ፈርሳለች በሉ አይደለም አሉ። ኩሲም ደግሞ አለ ግልገሎቿ በዱር በተነጠቁ ጊዜ ድብ መራራ እንደሆነች በልቧም መራሮች እጅግም ኃያል መሆናቸውን አባትህና ሰዎቹ ታውቃቸዋለህ። አባትህ አርበኛ ነው፣ ከሕዝቡም ጋር ምን አይልም አያድርም። ስለ ዳዊት እያወራን ድብ አለው የሆነ ነገሯ ሲወሰድ እንደምትበሳጭ በኃይል እንደምትነሳ አባትና እሱ እንደዛ ናቸው። ዳዊት ግን እንደዛ እኮ አይደለም። ባዶ እግሩ ተከናንቦ ከሕዝቡ ጋር እያለቀሰ የሚሄድ ሰው። ነገር ግን ኩሲ የሚለው ኃይለኝነቱን ደሞ አለ በሕዝቡ መሃል አያድርም። እሱ የሆነ ጉድጓድ ውስጥ ገብቶ ቁጭ ብሏል። ስለዚህ ምን እናደርጋለን? የእስራኤልን ሕዝብ ሁሉ ሰብስበን እንውረድባቸው። ከዛ መልእክተኛ ምላከበት ይላል። ዛሬ ልላችሁ የመጣሁት ይሄንን ነው። የትኛው ምክር አይጸናባችሁ።